This mind እንዴት እንደሚሰራ ታውቃላችሁ? ብዙ ጊዜ ነገሮችን ሞክረን ፌል የሚያደርግብን I think እቺ ፓርት ስላልገባችሁ ይመስለኛል። subconscious mind የሚባል 88% ህይወታችንን ኮንትሮል የሚያደርገው የአይምሮ ክፍላችን እስከ 8 ዓመታችሁ ብቻ ነው የሚያድገው። እስከ 11 ዓመታችሁ ማክሲመም ቢል ከዛ በላይ ሲጀምር አያድግም ማለት ይዘጋል። ምን ለማለት ፈልጌ ነው? በልጅነታችሁ እስከ 8 ዓመታችሁ ድረስ የተነገራችሁት፣ የሰማችሁት ነገር፣ ያያችሁት ነገር፣ ያሸተታችሁት ነገር፣ የዳሳችሁት ነገር፣ የምታውቁት ነገር በሙላ አሁን ላይ አይምሯችሁ ያን ብቻ ነው የሚያውቀው። ከ8 ዓመታችሁ በኋላ ደግሞ የሚያድገው የአይምሮ ክፍል አላችሁ። ይሄ ኮንሺየስ ማይንድ ወይም ደግሞ ንቁ ህሊና የሚባለው። አሁን ይሄን ቪዲዮ ስታዩ በኮንሺየስ ማይንዳችሁ ነው ያዳመጣችሁኝ ያያችሁኝ ያላችሁት። ታውቃላችሁ 8% ህይወታችሁን ኮንትሮል የሚያደርገው 12% ብቻ ነው። አሁን ባወራችሁ የሆነ ነገር ፈልጋለሁ ብትሉ ምን ብትሉ በ12% ምንም አያደርግላችሁም። ምክንያቱም 88 እና 12 ሚዛን ላይ ሲቀመጥ የሚበልጠው 88 ስለሆነ ለዚህ ነው ብዙ ጊዜ ህይወት ላይ ትግል የሚሆንብን። መጽሐፍ ቅዱስ ላይ ያለው በህሊና የታመነው ነገር ሁሉ ሊሆን ግድ ነው። መጽሐፍ ቅዱስ ላይ ለማለት የተፈለገው ነገር ቢገባችሁ በአማርኛ አውቶ ሰብኮንሺየስ ማይንድ አላለውም እንጂ በድብቁ ህሊናችሁ ውስጥ የታመነው እምነት ነው የሚሆነው እንጂ በኮንሺየስ ማይንድ የሚታወቁት ፍላጎቶቻችሁ በድብቁ ህሊናችሁ ውስጥ የማይታወቁ ከሆነ አይሆኑም ማለት ነው። ገባችሁ? ያ ማለት አሁን ሀብትን ፈልገ ገንዘብን ፈልገ ልጅ እያለ ግን ገንዘብ ጥሩ እንዳልሆነ እፉ ነው ካካ ነው የተባል ከሆነ ያደግከው ሀብታሞች ሰላም የላቸውም፣ ፍቅር የላቸውም፣ ጤና የላቸውም የሚል አመለካከት ይዘህ ድብቁ ህሊናክ በልጅነት ገንዘብ ስትይዝ እየተደነጠፍጥፍ እየተደረክ አድገህ ይህ ድብቁ ህሊናችሁ ምን ያውቃል? ለምሳሌ ሀብት ካላችሁ ሰላም ፍቅር እንደሌላችሁ ነው የምታውቁት። ስለዚህ ኮንሺየስሊ ሀብት ብትፈልጉም ሰብኮንሺየስሊ ግን ገንዘብን አትፈልጉም። ለዚህ ነው ገንዘብ እጃችሁ እንደገባ ከባንካችሁ ብርር ብለው የሚወጣው። ስታጠፉት አይታወቃችሁ። ብዙ አመት ሰራላችሁ፣ ትለፋላችሁ፣ ጥራላችሁ፣ ግን ህይወት ላይ የምትፈልጉት ውጤት የለም። that's why ስለዚህ ጉዳይ ታውቁ ነበረ። ከዛ ውጪ ፎሎ እያደረጋችሁ